ሰላም ሰላም ተወዳጆች እንዴት ናችሁ? ሁሉ ሰላም ተገኘን። ዛሬም ለዛሬ ከያዝኩላችሁ ዜናዎች መካከል እንደው የፓትሪስ ዶርጉ መመለስ በጣም አስደሳች የሆነ ዜና ነው እና ዶርጉ ትላንት ልምምድ ሲሰራ ተመልክተናል። እንደው ግን ይሄ ተጫዋች መቼ ነው በትክክል ሊመለስ የሚችለው የሚለውን እውነተኛውን የሆነ መረጃ እነግራችኋለሁ። በጣም ወሳኝ ተጫዋች ነው የዩናይትድ ይሄ ልጅ ዩናይትድ አውሮፓ ሻምፒዮንስ ሊግ እንዲገባና በዛ ቦታ እንዲያጠናቅቅ የዚህ ተጫዋች ፈጥኖ መመለስ በጣም አስፈላጊ ነው። አሁን ያ ሆኗል። የሜሰን ማውንትን ጉዳይ ደግሞ እናያለን። ተጫዋቹ በማንቸስተር ዩናይትድ ቤት ላይቆይ ይችላል የሚሉ ዜናዎች ወጥተዋል። ሊቆይ የሚችልበትም እድል ተቀምጧል። ሁለቱም በምን አይነት መንገድ ነው ሊሆን የሚችለው የሚለውን እነግራችኋለን። የዲሚትር ቤርባቶቭ ስለ ቤንጃሚን ሼሽኮ የተናገረው አስተያየት አለ። ምን ተናገረ? አስተያየቱን እናደርሳችኋለን። ዩናይትዶች ግን አሁንም ቢሆን በዝውውር መስኮት ላይ የቤንጃሚን ሼሽኮን አጋዥ አጥቂ ለማስፈረም እዛው እንግሊዝ ፕሪሚየር ሊግ ያለ ተጫዋች እየተመለከቱ ነው ተብሏል። ማነው? እነግራችኋለን። በአርቢ ሌብዚሽ ጨዋታ ያለፈው ቅዳሜ ዕለት የዩናይትድ መልማዮች በስቴዲየም ተገኝተው እንደነበር ፋብሪሶ ሮማኖ ነግሮናል። ዳይሞንዴን ለማስፈረም ነው እንግዲህ ሲከታተሉት የነበሩት እና ፋብሪሶ ሮማኖ ስለ ዳይሞንዴና ዩናይትድ ዝውውር በጣም ጠንከር ያለ መረጃ በድጋሚ ይዞ ወጥቷል። ምናለ እናደርሳችኋለን። የሪያል ማድሪድ መርማዮች ሳንድሮ ቶናሊን ተከታትለውታል ተብሏል። ለምን በስቴዲየም ተገኝተው ተከታተሉት እነግራችኋለን። ከዛ በተረፈ ዩናይትዶች የአንድሬ ሳንቶስን ዝውውር መጨረስ ይፈልጋሉ፣ ከቼልሲ ተጫዋቹን ይፈልጉታል የሚል ዘገባም ወጥቷል። የኮቢ ሜኖም እንደዚሁ አጋዥ የሆነ አማካይ ዲፌንሲቭ ሚድፊልድ ተጫዋች ለማስፈረም እንደነ አጉዌሜን የመሳሰሉ ተጫዋቾች በዩናይትድ እየታዩ ነው ብሎናል። ኢዛ አትሌቲክ መረጃ ነው። ፓትሪስ ኤቭራ ሰሞኑን ስለ ዩናይትድ በተደጋጋሚ አስተያየት ይሰጣል። አሁን ደግሞ ስለ ኮል ፓልመር አስተያየቱን ሰጥቷል። ኮል ፓልመር ለማንቸስተር ዩናይትድ ይመጥናል የሚለውን ጥያቄ ኤቭራ ምላሽ ሰጥቶበታል። ምን እንዳለም እነግራችኋለን። ዩናይትድ በአውሮፓ ሻምፒዮንስ ሊግ የማይሳተፍ ከሆነ በርካታ ሚሊየን ፓውንዶችን ያጣል። ስለዚህ ጉዳይ እንደዚሁም ስለ ብሩኖ ፈርናንዴስ አዲስ ኮንትራት፣ ስለ ሰር አሌክስ ፈርጉሰን በአዲስ መጽሐፍም መረጃ ይዘንላችኋል። ብቻ እናንተ ቪዲዮ ላይክ እያደረጋችሁ እንዲሁም ሼር በማድረግ ሀሳብ አስተያየቶቻችሁን በመስጠት አብራችሁን እንድትቆዩ ነው የምጋብዘው። መልካም ቆይታ። ዛሬ የአውሮፓ ሻምፒዮንስ ሊግ በጣም ተጠባቂ የሆኑ ጨዋታዎች የሚደረጉበት ቀን ነው እና ምናልባት የዛሬ ዓመት በዚህ ሰዓት ዩናይትድ በአውሮፓ ሻምፒዮንስ ሊግ እየተሳተፈ ጨዋታውን የጥሎ ማለፍ ጨዋታውን የሚያደርግበት ጊዜ እንደሚሆን ተስፋ እናደርጋለን። ትልቅ ተስፋ ነው ያለን። ዘንድሮ ወደ አውሮፓ ሻምፒዮንስ ሊግ ለመግባት ግን ለዛሬ እና ለነገ ግን ተመልካች ሆነን ተቀምጠን ነው እንግዲህ ጨዋታዎችን የምናየው። ቤተሰቦች ይሄ ጉዳይ አከራካሪ ነው። ሰሞኑን ስናወራበት ነበር። ዩናይትድ በሳምንት አንዴ በ7 በ8 ቀን አንድ ጨዋታ ማድረጉ ቲሙን ጎድቶታል ወይንስ ጠቅሞታል የሚሉ በአንድ ሳይድ አሉ። አልጠቀመውም፣ ክለቡን እንደውም ጎድቶታል ብለው ደግሞ አንዳንድ ተጫዋቾቻችን ሁሉ እንደሚያስቡና ወደ ሪትም ለመግባት እንደሚቸገሩ ከቆይታ በኋላ ጨዋታ ሲያደርጉ ተጫዋቾች ስሜታቸውን በጊዜ መልኩ መግለጻቸውን መረጃ ደርሰናችሁ ነበር። ለማንኛውም ግን ዩናይትድ የሚያስገርማችሁ ቤተሰቦች ይሄ ወር ላይ የሚያደርገው የጨዋታ ብዛት 2 ብቻ ነው። ዛሬ ማርች 10 ነው። ቀጣይ ጨዋታችንን የምናደርገው ማርች 15 ነው ማለት ነው። የፊታችን እሁድ እንጫወታለን። ከአስቶን ቪላ ጋር ነው ጨዋታ የምናደርገው። ከዛ 5 ቀናትን ቆይታ እናደርግና ደግሞ በሌላ የእንግሊዝ ፕሪሚየር ሊግ ጨዋታ እንደዚሁ ዩናይትድ ጨዋታውን ያደርጋል። አዌ የሚወጣ ነው የሚሆነው ማለት ነው እና በጣም በጣም ወሳኝ የሆኑ 2 ጨዋታዎችን ነው የምናደርገው በቀጣይ ቲንክ አዌ ከአስቶን ቪላ በኋላ በርንመዝ መሰለኝ ባልሳሳት። ቤተሰቦቻችን በጣም በጣም ወሳኝ የሆኑ ጌሞች። ለምንድነው ሁለቱን ጨዋታዎች ወሳኝ ያልኳችሁ? ይህን ጨዋታዎች ካደረግን በኋላ ድጋሚ ጨዋታ ለማድረግ 24 ቀናት መጠበቅ ይኖርብናል። 24 ቀናት ዩናይትድ ከሁሉም ውድድሮች ስለወጣ ብቻ ሳይሆን የኢንተርናሽናል ብሬክም ስለሚኖር እና እንግዲህ ዩናይትድ ከአንዳንድ ውድድሮችም መውጣቱን ተከትሎ ነው ማለት ነው 24 ቀናትን መጠበቅ የሚኖርብን እና በዚህ ወር ብቻ አሁን ሲጠናቀቅ ይሄ ማርች 2 ጨዋታ እናደርጋለን። ከዛ በኋላ ኦልሞስት 1 ወር በሉት 24 ቀን ነው። 1 ወር ሊደርስ ብዙም አልቀረውም እና ዩናይትድን ለማየት ከዚህ በኋላ በጣም እየናፈቃችሁ ነው ማለት ነው እንግዲህ የምትቆዩት ቢያንስ ለተከታይ 1 ወራት ያህል
ሁለቱን ጨዋታዎች ማሸነፍ የህልውና ጉዳይ የሚሆንበት ትልቁ ምክንያት ከነኚህ ጨዋታዎች ቢያንስ ዩናይትድ ማክሲመም ፖይንት መውሰድ መቻል አለበት፣ መሸነፍ የለበትም። በተለይ አስቶን ቪላን በሜዳችን በኦልድ ትራፎርድ የምናደርገው ጨዋታ ነው፣ ሆም ነው ጨዋታው። በደጋፊዎች ታግዘን ቪላ ዘንድሮ አሸንፎናል በሜዳው። አሁን ደግሞ በሜዳችን የአውሮፓ ሻምፒዮንስ ሊግ ተፎካካሪ ነው አብሮን። እሱን የምናሸንፍ ከሆነ በ3 ነጥብ ከቪላ እንርቃለን። የሻምፒዮንስ ሊግ ተሳትፏችንን እንደው ይበልጥ የምናቀርብበት ጨዋታ ነው የሚሆነው። በጣም ወሳኝ የሆነ ጨዋታ ነው ይሄ ጨዋታ። በርንመዝን ከማሸነፍ ቪላን ማሸነፍ ለዩናይትድ በጣም ይጠቅማል ማለት ነው። ለዛ ነው የቪላ ጨዋታ እጅግ ወሳኝ ነው ብዬ የምላችሁ። ከዛ በኋላ ባሉት ጨዋታዎች ላይ 1 3 ወይ 4 ጨዋታዎችን ማሸነፍ ደግሞ ይበልጥ በቀሩን 9 ጨዋታዎች ላይ የአውሮፓ ሻምፒዮንስ ሊግ ለማረጋገጥ ጥሩ እርምጃ ይሆንልናል ማለት ነው። ለዚህ ነው ይሄ የእሁዱ ጨዋታ፣ በተለይ የእሁዱ ጨዋታ ከኒውካስል ዲስአፖይንትመንት በኋላ ተጫዋቾቻችን እኛን የሚክሱበት ጨዋታ መሆን መቻል አለበት። ከትልቅ ቡድኖች ጋር ሲጫወቱ አጥቅጠው ለመውጣት እና ጎል ዩናይትድ ላይ ለማስቆጠር ጥረት ከሚያደርጉ ቲሞች ጋር ስንጫወት ጥሩ ነን። አይ ቲንክ የተሻለን ነን ብዬ ነው በግል የማስበው። ከሚከላከሉ በሎ ብሎክ ከሚጫወቱ ኦፍኮርስ አስቶን ቪላም ዲፌንሲቭ የሆነ ቲም ነው የሚሰራው ኢሚሬ ታውቃላችሁ። ግን ዩናይትድ ደግሞ ብዙ ጊዜ ቪላን ያሸንፈዋል። የኦልድ ትራፎርዱን አድቫንቴጅ መጠቀም መቻል አለበት። ያለበለዚያ ከባድ ነው የሚሆነው፣ ነገሮች በሙሉ ይወሳሰባሉ ማለት ነው። እንደሚያሸንፉ ተስፋ እናደርጋለን። ጥሩ ዜና አሁን ዛሬ ያስኩላችሁ የዶርጉ ወደ ቀለል ያለ ልምምድ መመለስ ነው። ኢንዲቪዥዋል ልምምድ እያደረገ ነው የተባለው። አሁን ተጫዋቾቻችን ረዥም ቀን ቢኖራቸውም ግን እረፍት የለም። ስለዚህ ተግተው እየሰሩ ነው የሚገኙት። በካሪንግተን እንደ ቡድኑ ሲለማመድ፣ በተናጥል ደግሞ ልምምድ ያደረጉ ተጫዋቾች አሉ። ከነኛ መካከል አንዱ ዶርጎ መሆኑ ነው ያስደስተኝ። ትላንት ምስሎች ወጥተዋል። ይሄ ተጫዋች በቅርቡ እንደሚመለስ ማረጋገጫ ነው የሚሆነው። አይ ቲንክ በእርግጠኝነት ስለ ዶርጉ መናገር የምችለው ከሁለቱ ጨዋታዎች በኋላ ሊመለስ ይችላል። በአስቶን ቪላው ጨዋታ ዴፊኔትሊ አይመለስም ይሄ ተጫዋች የለም። በበርንመዙ ጨዋታ ላይ አላቅም፣ ግን የመሰለፍ ዕድሉ በጣም ጠባብ ይመስለኛል። ቤተሰቦች በጣም ጠባብ ነው። ከዛ በኋላ 24 ቀናት ያህል ጨዋታዎች ስለሌሉ ዶርጎ በተለይ የሲዝኑ ቀሪ 7 ጨዋታ በምናደርግባቸው በጣም ቁልፍ በሆኑ የሻምፒዮንስ ሊግ ተሳትፏችንን ሊወስኑ በሚችሉ ቀጣይ ቀሪ ጨዋታዎች ማለት ነው ከሁለት ጨዋታዎች በኋላ በምናደርጋቸው 7 ጨዋታዎች የመመለስ እድሉ በጣም በጣም ሰፊ ነው። የሚያስደስት ዜና ነው። ዶርጉ ልምምድ ሲሰራ መመልከት ይሄ ተጫዋች ለዩናይትድ ምን ያህል ቁልፍ እንደሆነ ከዚህ በፊት አውርቻለሁ። እንደው ለመጨመር ያህል ተጫዋቹ በጣም ዳይሬክት ነው። እንደምታውቁት በቀጥታ የማጥቃት ስሬት ነው። ለየትኛውም ቡድን ተከላካዮች የሚያሰጋ ልጅ ነው። ፍጥነት አለው። የማጥቃትም እንዲሁ ተፈጥሯዊ ባህሪ ስላለው ማለት ነው። እንዲሁም ተጫዋቹ ጎል ያስቆጥራል፣ ኮንትሪቢዩት ያደርጋል። እያስቆጠረም በነበረባቸው ጊዜዎች ነው ተጫዋቹን ያጣለው። ክሬቲቭ ነው ዶርጉ። ብዙ ፋውሎችም የሚሰሩበት ነው። የሆነ ጊዜ እንደውም ስታት ወጥቶ ተመልክቼ ነበር። በርካታ ፋውሎች ከተሰሩባቸው ተጫዋቾች መካከል ዶርጉ አንዱ ነው። ፋውል ተሰራበት ማለት ደግሞ ለዩናይትድ ሴት ፒስ ያስገኛል እንደማለት ነው። ተጫዋቹ ዲፌንሲቭ ሶሊዳሪቲም ለዩናይትድ ይሰጣል። ምን ያህል የግራው መስመር እንደሳሳሱ ከተጎዳ በኋላ ተመልክታችኋል። ምክንያቱም እንደው በጣም ፐርፌክት ተከላካይ ነው ባንልም ተጫዋቹ ሶሊድ የሆነ ተጫዋች ነው። ወርክ ሬቱ በጣም ጥሩ ነው። በማጥቃትም በመከላከልም ደረጃ ነው ዩናይትድን የሚያግዘው። የቲሙ ኢነርጂ ነው። የቲሙ ሞመንተምን በውስጥ ማድረግ የሚችል ከምንም የሆነ ነገር ለመፍጠር ጥረት ማድረግ የሚችል ተጫዋች ነው። በዛ ላይ ደግሞ ትልቁ ጠቀሜታው ታክቲካል ፍሌክሲቢሊቲ፣ ለአሰልጣኙ ሲፈልግ በተከላካይ ቦታ ሲፈልግ ደግሞ በግራ ክንፍ የአጥቂ ቦታ ላይ ሊያሰልፈው የሚችል መሆኑን ተከትሎ ታክቲካል ፍሌክሲቢሊቲ ያለው እጅግ በጣም ጠቃሚ ነው። ዩናይትድ አንድ የተጎዳበት ጨዋታ ላይ ያለው ፐርፎርማንስም የቀነሰበት ትልቁ ምክንያት ብዬ የምወስደው ዶርጉ ነው። መመለሱ የአውሮፓ ሻምፒዮንስ ሊግ ቦስ ነው ለእኛ ብዬ ነው በግል ማስበው። ወደ ልዩ ልዩ ዜናዎቻችን እንለፍና የሜሰን ማውንትን ዜና እንመልከት። ሜሰን ማውንት በዩናይትድ ቤት ከቼልሲ ከተዛወረ በኋላ በሳምንት ከ180 ሺህ ፓውንድ እስከ 250 ሺህ ፓውንድ እንደ ዩናይትድ አውሮፓ ሻምፒዮንስ ሊግ ተሳትፎ ነው መሰረት ያደረገ ደሞዝ ነው ይከፈለዋል። እና ሜሰን ማውንት ከቼልሲ በ2023 ላይ ሲፈርም 55 ሚሊዮን ፓውንድ ሂሳብ ዩናይትዶች ወጪ አድርገዋል። ተጫዋቹ ግን ምናልባት ዩናይትድ አንዳንዶች እንደሚገልጹት ከሆነ ከከሰረባቸው እና በክለቡ ታሪክ በጣም በወረስ ከሚባሉ ዝውውሮች መካከል አንዱ ነው ብለው ይወስዱታል።
ምክንያቱም ተጫዋቹ ከቼልሲ አንድ ሲመጣ በ80,000 ፓውንድ ደሞዝ ነበር የሚከፈለው። ዩናይትድ ግን ደሞዙን እስከ 250,000 ፓውንድ አድርሶ ነው ተጫዋቹን ከቼልሲ ያዛወረው። ብዙ ወጪዎችን አውጥቷል ማለት ነው። ግን አብዛኛውን የዩናይትድ ጨዋታዎች ደግሞ መጫወት ያልቻለ ነው። ተጫዋቹ ከ60 በላይ የሚያክሉ ጨዋታዎችን ነው ለዩናይትድ እስካሁን ድረስ ያደረገው ማለት ነው። የተዛወረው ግን ልብ በሉ 2023 ላይ ነው። አሁን ያለው ነው ደግሞ 2026 ላይ ነው ማለት ነው። ስለዚህ ፖሲብሊ 60 ጨዋታ አንድ ተጫዋች ምናልባት ሲዝኑን ሙሉ ቡድኑ በሁሉም ውድድሮች የሚሄድ ከሆነ የሚያደርገው ጨዋታ ነው። እሱ ግን እስካሁን ድረስ ባለው በዩናይትድ ያለፉት 3 ዓመታት ቆይተው ያደረጋቸው የጨዋታ ብዛቶች ናቸው። የሃምስትሪንግ ጉዳት ብዙ ጊዜ ይደርስበታል ተጫዋቹ እና በማንቸስተር ዩናይትድ ቤት 7 ጎል እና እንዲሁም 2 አሲስት ብቻ እስካሁን ድረስ ማስቆጠሩ በ9 ጎልና እንዲሁ አሲስት ላይ ተሳትፎ ማድረጉ በቂ ስላልሆነ ነው ብዙዎች ተጫዋቹ አሁን ከዩናይትድ ጋር ክረምት ላይ መለያየት አለበት ብለው እየተናገሩ የሚገኙት። ዩናይትዶችም ተጫዋቹን ለመሸጥ እና ምናልባት ለገበያ ያወጡታል ተብሎ ሪፖርት ሰምተናል። እንግዲህ ይህ የሆነው ዩናይትድ የአውሮፓ ሻምፒዮንስ ሊግ ተሳትፎ የማያገኝ ከሆነ ነው። ዩናይትድ የአውሮፓ ሻምፒዮንስ ሊግ ተሳትፎ ይዞ የሚያጠናቀቅ ከሆነ ሜሰን ማውንት ጥሩ የስኳድ ተጫዋች ስለሚሆን ቡድኑም ጥልቀት ስለሚያስፈልገው በክለቡ እንዲቆይ ያደርጉታል የሚል ዜና ነው የሰማ ነው። የቀድሞ ማንቸስተር ዩናይትድ ሌጀንድ ዲሚተር ቤርባቶቭ የቤንጃሚን ሼሽኮን ስኪል በማድነቅ አስተያየቱን ሰጥቷል። ለተጫዋቹ ያለውን አድናቆት ነው መልእክት ያስተላለፈለት። ቤርባቶቭ እንደዚህ ብሏል። በኦልትራፎርድ ተገኝቼ የማንቸስተር ዩናይትድን ጨዋታ ለመከታተል እንዲሁ ታድሜ ነበር አለ እና ከጨዋታው ቀደም ብዬ ነበር የገባሁት። የቡድኑ ተጫዋቾች ዋርማፕ ሲያደርጉ ለመመልከት ሙከራ አድርጌ ነበር አለ። እናም እንደው እውነታውን ልናገር እየተመለከትኩት ሳለ ሴስኮን ፊቴ ላይ ሳላስበው ፈገግል ነበር በሚል ነው የሚናገረው እና የተጫዋቹን ቁመት ተመለከትኩ አለ። ያለውን ቴክኒካል አቢሊቲም እንደዚሁ በልምድ ሰዓት ከጨዋታ በፊት ተመለከትኩ፣ በጣም የሚያስገርም ነበር ሲል ነው የሚገልጸው። ቤርባቶቭ እንግዲህ ብዙዎቻችን የምናውቀው በዩናይትድ ቤት ሳለ በሰር አሌክስ ፈርጉሰን ዘመን በሚያደርጋቸው በጣም አስደናቂ የሆኑ ተቾች ነው። ቤንጃሚን ሼሽኮንም ተቹ በጣም የሚያስገርም ተች ነው ሲል ያደነቀው እና ያለው ባላንስ ተጫዋቹ ኳሱን እንደዚሁ የሚጠቀምበት መንገድ በእድሜው ደረጃ ኖርማል አይደለም ሲል ነው የሚያደንቀው እና ይህን ተጫዋች ስመለከት ልክ የሰፈር ላይ ጨዋታዎችን እግር ኳስ ጨዋታዎችን እንደመመልከት በጣም አዝናኝ የሆኑ ስኪሎች እና ቦዲዎች ያሉት ተጫዋች ነው ሲል ነው የገለጸው እና ይህን ቴክኒኩን በደንብ አድርጎ ተግባር ላይ የሚያውለው ከሆነ ጨዋታዎች ላይ የሚጠቀመው ከሆነ የፕሪሚየር ሊግ ተከላካዮች በሙሉ የሚሰጉበት ትልቅ አጥቂ ይሆናል ሲል ቤንጃሚን ሼሽኮ በዚህ መልኩ አድንቆታል ዲሚተር ቤርባቶቭ። ከዚህ በፊት በወጣ መረጃ መሰረት ቤርባቶቭ በግል ሁሉ በማይክል ካሪክ ግብዣ ለቤንጃሚን ሼሽኮ ምክር እንዲሰጠው በውስጥ በኩል ብዙ ነገሮችን እንዲረዳው ማሻሻል ስላለበት ነገሮች እንደዚሁ ለተጫዋቹ እንዲያስረዳው እና ሊጉን እንዲላመድ እንዲያደርገው ተጫዋቹ እርዳታው ተጠይቆ እርዳታውን በዚህ መልኩ መስጠቱ ለሼሽኮ ይታወቃል። አሁን ደግሞ አድናቆቱን ገልጾለታል የቀድሞ ዩናይትድ አጥቂ ዲሚተር ቤርባቶቭ። ሆኖም የዩናይትድ ባለስልጣናት ግን በአጥቂ ስፍራ ላይ አንድ ተጫዋች ለመጨመር አቅደዋል ተብሏል። ይህን የሚያደርጉት አንደኛ ጫና ለመቀነስ ነው። ሼሽኮ በየሳምንቱ በጎል እንዲያስቆጥር የሚጠበቅበት አጥቂም አይደለም። ልክ እንደ ኤርሊንግ ብራውት ሃላንድ አይነት ክለቡን በየጨዋታው ሁሉ ጊዜ እንደ ጎሎችን እያስቆጠረ ውጤታማ እንዲሆነ ያደርገዋል ተብሎ የሚታሰብም አጥቂ አይደለም። ልጁ እድሜው ገና ከመሆኑ አንጻር የመላመጃ ጥቂት ጊዜያት እንደሚያስፈልጉት በዩናይትድ አመራሮች ይታሰባል። ስለዚህ አጋዥ የሚሆነው ዩናይትድ እንደው ያለው አንድ አውት ኤንድ አውት ስትራይከር አንድ ብቻ ነው እንደምታውቁት። ስለዚህ ሌላኛ አጥቂ ተጫዋች መጨመር ይፈልጋሉ። ለዛም ነው በፕሪሚየር ሊጉ ልምድ ያለው ስትራይከር የበርንመዙ ማርከስ ታቬሬነር የተባለን አጥቂ ለማስፈረም ታርጌት አድርገዋል ተብሎ ነው የተገለጸው። ይሄ ተጫዋች በሌፍት ዊንግ ቦታም ላይ መጫወት ይችላል። ስለዚህ ቨርሳታይል ነው። 9 ቁጥር ቦታም የማጥቃት ሚና ተሰጥቶት ይጫወታል።
26 ዓመቱ ላይ ነው የሚገኘው። ይሄ ደግሞ ዩናይትዶች ለማዛወር ከያዙት ፖሊሲ አንፃር እድሜውም እንዲሁም በፕሪሚየር ሊግ የመጫወት ልምድ ያለው መሆኑን ተከትሎ ነው ፍላጎታቸው ያደረው በዚህ ተጫዋች ላይ ተብለዋል። 26 ጨዋታዎችን አድርጎ ግን 6 ጎል አስቆጥሮ እስካሁን 4 አሲስት በማድረግ በ10 ጎልና አሲስት ላይ ተሳትፎ ማድረግ የቻለ ተጫዋች ነው። ዜናው የሜል ስፖርት ነው። ፋብሪሶ ሮማኖ የማንቸስተር ዩናይትድ መልማዮች በአርቢ ሌፕዚሽ እና በኦግስበርግ ያለፈው ቅዳሜ ጨዋታ ተገኝተው የዳያሞንዴን እንቅስቃሴ ተመልክተዋል ሲል ማረጋገጫውን ሰጥቷል። በዩቲዩብ ቻናሉ ላይ ነበር ትላንት ይህንን የተናገረው ፋብሪሶ ሮማኖ። በጨዋታው ላይ ሲመሩ ከቆዩ በኋላ እንደምታስታውሱት 2-1 በሆነ ውጤት ማሸነፍ ችሏል። ጎል ከማስቆጠር አልፎ በጨዋታው አስደናቂ የሆነ እንቅስቃሴ በማሳየት ከፍተኛውን ሬቲንግም ያገኘው ዳያሞንዴ መሆኑ ይታወቃል እና ተጫዋቹ በማንቸስተር ዩናይትድ መልማዮች አሁን በየሳምንቱ አርቢ ሌፕዚግ ጨዋታ ባደረገ ቁጥር የዩናይትድ መልማዮች ምንጊዜም በስቴዲየም ይገኛሉ። ይህም የሚያሳየው ተጫዋቹ ላይ ያላቸው ፍላጎት ምን ያህል ሲሪየስ እንደሆነ እና ልጁን ለማስፈረም ቆርጦ እንደተነሱ ነው የሚወሰደው ተብሎ ተገልጿል። የቀዳሚ የዝውውር ኢላማቸው እንደሆነ እየተገለጸ ይገኛል። ገና 19 ዓመቱ ነው። ቤተሰቦች ይሄ ልጅ ለምንድን ነው በዩናይትድ እንዲህ የተፈለገው ካላችሁ የሚጫወትበት ቦታ ቨርሳታይል መሆኑ ነው። ዩናይትዶች በአብዛኛው እሱን የሚፈልጉት በግራ የማጥቃት ሚና ላይ ነው። ልጁ በግራ ቦታ ላይ ብቻ ደግሞ የተገደበም አይደለም። ካስፈለገ በራይት ሚልፊልድ ሆኖ መጫወት ይችላል። የቀኙ ወደ ቀኝ አዘንብሎ የአማካይ ስፍራ ላይ ይጫወታል። እንዲሁም ወደ ግራም አዘንብሎ የአማካይ ክፍሉ ቦታ ላይ መጫወት ይችላል። የግራ አጥቂ መሆኑም ይችላል። የግራ ክንፍ ማለት ነው። እንዲሁም የቀኝ ክንፍ ሆኖ መጫወት ይችላል። ተፈጥሯዊ ኳሊቲዎቹ ናቸው ማለት ነው። ቨርሲቲሊቲ የሚባለው በሁለት እግሩ መጫወት የሚችል ተጫዋች ነው። ስለዚህ ዳያሞንዴን ማስፈረም ማለት ለዩናይትድ በአንድ ቦታ ያልተገደበ በተለያየ ቦታ ላይ ቀዳዳ ሊደፍን የሚችል ወሳኝ የሆነ ተጫዋች እንደ ማስፈረም ነው የሚቆጠረው። እድሜው ገና 19 ነው። ያለው ፍጥነት እጅግ የሚያስገርም ነው። ተጫዋቹ ያለው የድሪብሊንግ ችሎታ ተከላካዮችን የሚረብሽበት መንገድ እና እንዲሁም የሚያገኛቸውን የጎል ማግባት እድሎች የሚያስቆጥርበት መንገድ ነው ዩናይትዶች ቀዳሚ የዝውውር ኢላማ እንዲያደርጉት ያስቻላቸው ተብሎ የተገለጸው። 10 እና ከዛ በላይ ጎል በማስቆጠር በትንሽ እድሜው በቡንደስሊጋው በዚህ ሲዝን ቀዳሚ መሆን የቻለ ልጅ ነው። ዩናይትዶች እውነት ለመናገር ብዙ ተፎካካሪ ክለቦች አሉባቸው ከፕሪሚየር ሊግ ሊቨርፑል ሁሉ ሳይቀር። ግን ይሄን ተጫዋች ብዙ ተፎካካሪ ክለቦች ቢኖሩባቸውም ከየትኛውም ክለብ በላይ ቀድመው ልጁን ለማዛወር ጥረት እያደረጉ ወኪሉን አግኝተው እያናገሩ እና ሁኔታዎችን ቀደም ብለው ለመጨረስ ጥረት እያደረጉ እንደሆነ ነው ከዘገባዎች መረዳት የምንችለው። ዜናዎቻችን እንደቀጠሉ ናቸው። ቤተሰቦቻችን ሁላችሁም ቪዲዮን ላይክ ማድረጋችሁ አትርሱ። እናንተ ላይክ ባደረጋችሁ ቁጥር ቪዲዮውን እንደወደዳችሁት አልጎሪዝሙ ይረዳል፣ ለእኛም ብዙ ሰዎች ጋር ቪዲዮ እንዲደርስ ያደርጋል። ትላንት ወደ 600 ላይክ ሰጥታችሁናል በቪዲዮ እናመሰግናለን። ላይክ አድርጉ ባልኳችሁ ቁጥር ስለምታደርጉ ፋሚሊዎች። ስለዚህ ይህንንም ቪዲዮ ላይክ በማድረግ መከታተላችሁን ቀጥሉ። ፓትሪስ ኤቭራን አስተያየትን እንመልከት። ፓትሪስ ኤቭራ በኮል ፓልመር ዙሪያ የሰጠው ለየት ያለ አስተያየትን ሆኖ ብነግራችሁ ሁሉም ተጫዋቾች አለ ኤቭራ ሁሉም ተጫዋቾች እንደው መጫወት አልቻሉም እንጂ የማንቸስተር ዩናይትድ ደጋፊ መስሉኛል ሲል ይናገራል። በልጅነታቸው ዩናይትድን እየተመለከቱ ዩናይትድን እየደገፉ ያደጉ ነው የሚመስሉኝ አሁን ያሉ አብዛኞች ተጫዋች ሲል ከተናገረ በኋላ ነገር ግን እግር ኳስ ተጫዋች ስትሆን ደግሞ ይለያል ብሎ ነው የሚናገረው። ይህን ማለት የፈለገው እንግዲህ ሁሉም ሕፃን ዩናይትድን እየደገፈ ቢያድግም ግን እግር ኳስ ተጫዋች ስትሆኑ ደግሞ ነገሩ ለየት ይላል ነው የሚለው። እንደዚህ ይላል ፓልመር በጣም ተስፋ ያለው ታዳጊ ተጫዋች እንደሆነ አውቃለሁ ሲል ነው የሚናገረው እና ራይዚንግ ስታርም ሲል ነው እሱ የሚገልጸው። አንዳንዶች ተጫዋች ኦልሬዲ ስታር ነው ብለው ይሉታል። አንዳንዶች ደግሞ ገና እየተሰራ ያለ የወደፊቱ ኮከብ ተጫዋች ነው ሲሉ ይገልጹታል። እንግዲህ ኤቭራም የተጋራው ያንን ነው። በጣም ትልቅ የሆነ ኮንትራት ከቼልሲ ጋር እንደፈረመ አውቃለሁ ብሏል። ረዥም ዓመት ኮንትራት ከሰማያዎቹ ጋር ስላለው ነገር ግን እርግጠኛ አይደለሁም ቼልሲን ስለመልቀቁ ይላል። ስሙ ከዩናይትድ ጋር መነሳቱን ተከትሎ ነው እንግዲህ ይህ ጥያቄ የቀረበለት። ወደ ዩናይትድ የሚመጣ ከሆነ በጣም በደስታ እቀበላለሁ። ተጫዋቹ ለዩናይትድ መጫወት ፈልጎ በተለይ የሚመጣ ከሆነ አለ። ነገር ግን ይህን ነገር ደግሞ
መዋሸት አልፈልግም። በማንቸስተር ዩናይትድ ቤት እንደው በጣም ጥሩ ተጫዋች ለመባል ግዴታ ዓመቱን ሙሉ ጥሩ መጫወት ያስፈልጋል እንጂ በወር ምናልባት በዓመት ውስጥ በ1፣ 2፣ 3 ወይ አልፎ አልፎ ባሉ ወራት ውስጥ ጥሩ ብቃት እያሳየህ በዩናይትድ ቤት መቀጠል አይቻልም። ዓመቱን ሙሉ ምርጥ መሆንም ይኖርብሃል። ፓልመር በተለይ ጉዳት በተደጋጋሚ በቼልሲ ቤት የሚያጠቃው ተጫዋች ነው። ስለዚህ ለማንቸስተር ዩናይትድ እውነት ለመናገር ይመጥናል የሚል እምነት የለኝም በሚል ነው ማለት ነው ፓትሪስ ኤቭራ ስለ ኮል ፓልመር የማንቸስተር ዩናይትድ ዝውውርን በተመለከተ ተጫዋቹ ለዩናይትድ አይመጥንም ሲል በዚህ መልኩ አቋሙንና አስተያየቱን የተናገረው። ከዚህ ጋር አያይዘን እንግዲህ ኮል ፓልመር ወደ ዩናይትድ ሊመጣ የሚችለው የብሩኖ ፈርናንዴዝ ምትክ ከሆነ ነው ተብሎ መረጃ ወጥቶ ነበር። ይህን ነገር በተደጋጋሚ ሰምተናል ቤተሰቦች። አሁን ግን የብሩኖ ፈርናንዴዝ በዩናይትድ ቤት መቆየት ይበልጥ እርግጥ የሆነ የመጣ ይመስላል። ሁኔታዎች የሚያመላክቱት አሁን ብሩኖ በዩናይትድ የመቆየት ፍላጎቱ እንዳለውና በተለይ ይህን ውሳኔ ለማሳለፍ አንድ ነገርን እንደ ቅድመ ሁኔታ እንደያዘው ተገልጿል። እሱም የአውሮፓ ሻምፒዮንስ ሊግ ተሳትፎ ነው። ትላንት ፋብሪሲዮ ሮማኖ ወጥቶ በዩቲዩብ ቻናሉ ላይ አፕዴት አድርጎ ነበር ስለ ብሩኖ ሁኔታ ማለት ነው። አሁንም ቢሆን ከሳውዲ ክለቦች ተጫዋቹ በጣም አስገራሚ የሆነ ደሞዝ ቀርቦለታል። ኢቨን ለዩናይትድ 80 ሚሊዮን ፓውንድ ሂሳብ ለማቅረብ አልሂላል ፈቃደኛ ነው ተጫዋቹን ለማስፈረም። ግን ብሩኖ ሁለት ነገሮችን ቅድመ ሁኔታ አስቀምጧል። አንደኛ ከዩናይትድ ጋር ለመቆየትም ይሁን ከሌሎች ክለቦች ጋር ለመደራደር ከዓለም ዋንጫው በፊት ይሄንን አያደርግም። ዓለም ዋንጫው ከተጠናቀቀ በኋላ ነው ስለ ወደፊት ቆይታው ማሰብ የሚፈልገው። ይሄን አንድ አሳውቋቸዋል። ወደ ድርድር ወደ ሌሎች ነገሮች ውስጥ አይገባም። ሁለተኛ ነገር ደግሞ ዩናይትድ በፕሪሚየር ሊጉ የደረጃ ሰንጠረዥ የቱ ጋር ሆኖ እንደሚያጠናቅቅ ማየት ይፈልጋል ተብሏል። ይሄ በክለቡ ለመቆየት ፍላጎት እንዳለው አንዱ የሚያሳይ ነገር ነው፣ እንደ ማረጋገጫ ነው ማለት ነው። ምክንያቱም ዩናይትድ አውሮፓ ሻምፒዮንስ ሊግ የሚያስገባውን ውጤት ይዞ የሚያጠናቅቅ ከሆነ ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ቤት የመቆየት ፍላጎት አለው። ኦልሬዲ ኮንትራቱ አለ። በሳምንት 250 ሺህ ፓውንድ ያገኛል። ዩናይትድ አውሮፓ ሻምፒዮንስ ሊግ ተሳትፎን የሚያገኝ ከሆነ እና ለድርድር ተጫዋቹ ለአዲስ ኮንትራት የሚጋብዘው ከሆነ ቁጭ ብሎ ይነጋገራል። ከክለቡ ሰዎች ጋርም አዲስ ኮንትራት ለመፈረም ተጫዋቹ እያሰበ ይገኛል። በከፍተኛ ደረጃ ነው አሁንም መጫወት የሚፈልገው። ከቻለ በዩናይትድ ቤት መቆየት፣ ካልሆነ ደግሞ ወደ ሳውዲ ፕሮሊግ ከማምራት ይልቅ አውሮፓ ባለ ትልቅ ሌላ ክለብ ወይም ትልቅ ሊግ ውስጥ ተጫውቶ ማሳለፍ ነው ብሩኖ ፈርናንዴዝ ተቀዳሚ ምርጫው በሚል ነው ፋብሪሲዮ ሮማኖ ስለ ብሩኖ ፈርናንዴዝ አስተያየቱን የሰጠው። በአውሮፓ ሻምፒዮንስ ሊግ ተሳትፎን አለማግኘት ብሩኖ ፈርናንዴዝን ብቻ አይደለም ዩናይትድን ሊያሳጣ የሚችለው ይለናል የማርክ ኦጋዴን ዘገባ ነው ይህንን የሚለው። ማርክ ኦጋዴን በሰፊው ስለዚህ ሁኔታ ሲያብራራ ማንቸስተር ዩናይትድ በቀጣይ ሲዘን የአውሮፓ ሻምፒዮንስ ሊግ ላይ ማይሳተፍ ከሆነ ከ110 እስከ 130 ሚሊዮን ፓውንድ የሚጠጋ ገቢ ያጣል ብሎ ነው እንግዲህ ይህን ሁኔታ በዝርዝር የገለጸው። ሁኔታውን ሲያብራራ የአውሮፓ ሻምፒዮንስ ሊግ ተሳትፎ ላይ ለማድረግ ብቻ በራሱ ዩናይትድን ከ70 እስከ 80 ሚሊዮን ፓውንድ ያሳጠዋል ብሏል። ይሄ ገንዘብ ማለት በውድድሩ ላይ ተሳትፎ ስላደረገ ብቻ ዩናይትድ ሊያገኝ የሚችለው የፕራይዝ መኒ ነው። ከዛ ውጪ ደግሞ በየጨዋታዎቹ በሚያደርጋቸው ለምሳሌ 6 ጨዋታዎች አሉ በዙር የሆም ጨዋታዎች፣ ምናልባት እነኚህ ጨዋታዎች ላይ ዩናይትድ ማግኘት ያለበት 30 ሚሊዮን ፓውንድ የሚጠጋ ገቢ ዩናይትድ የሚያገኘው አይሆንም። በተለይ አሁን ክለቡ የስቴዲየም መግቢያ ትኬት ዋጋን ስለጨመረ ቁጥሩ ከዚህም በላይ ከፍ ሊል ይችላል ማለት ነው። ከዛ ውጪ ቡድኑ እንዲሁ 10 ሚሊዮን ፓውንድ በየአመቱ ለአዲዳስ ይከፍላል። ይህንን ክፍያ በዚህ ዓመት ፈጽሟል። ምክንያቱም አዲዳስ ከዩናይትድ ጋር ሲዋዋል በአውሮፓ ሻምፒዮንስ ሊግ ተሳትፎ የማናገኝ ከሆነ 10 ሚሊዮን ፓውንድ በቅጣት መልክ እንከፍላለን የሚል ስምምነት ስለተስማሙ ነው። አዲዳስ በበኩሉ ሻምፒዮንስ ሊግ ላይ ከተሳተፋቸው 10 ሚሊዮን ፓውንድ ተጨማሪ ክፍያ ፈጽማለሁ ብሎ ስለተስማማ ዩናይትድ ባለመሳተፉ ምክንያት ክፍያውን ፈጽሟል። ዘንድሮ ቀጣይ ሲዝን ደግሞ ከአዲዳስ ክፍያውን ያገኛል ማለት ነው እና እነኚህ ሁሉ ገንዘቦች ሲደማመሩ ነው በማንቸስተር ዩናይትድ ቤት በቀጣይ የአውሮፓ ሻምፒዮንስ ሊግ መሳተፍ ምን ያህል ለቡድኑ ቀጣይ ግንባታና ለክለቡ ህልውና ቢሆን እጅግ ወሳኝ እንደሆነ
እየተገለጸ የሚገኘው። ኦፍኮርስ ክለቡ የሻምፒዮንስ ሊግ ተሳትፎ ካገኘ ለተጫዋቾች የሚከፍለው ደሞዝ አውቶማቲካሊ 25 በመቶ የሚጨምር ይሆናል። ምናልባት በዚህ ስር አውሮፓ ሻምፒዮንስ ሊግ ባለመሳተፉ ምክንያት ዩናይትድ ወደ 78 ሚሊየን ፓውንድ ነው በነገራችሁ ላይ ሴቭ ያደረገው። ይሄን ገንዘብ እንግዲህ ለቀጣይም የዝውውር መስኮት የሚጠቅማቸው ይሆናል። ዘንድሮ ሻምፒዮንስ ሊግ ስላላገኙ ከተጫዋቾቻቸው 25 በመቶ ደሞዝ ቀንሰዋል። ይሄ ማለት ዩናይትድ ያልከፈለው የተጫዋቾች የክፍያ ገንዘብ ነው ማለት ነው። ያንን ለማካካስ የትኛውንም ተጫዋች ሲያስፈርሙ የሚዋዋሉት ውል ነው። ስለዚህ ይሄ ገንዘብ አሁን አለ ሴቭ አድርጓል ማለት ነው። ለቀጣይ የዝውውር መስኮት ሊጠቀመው ይችላል። ፕላስ የአውሮፓ ሻምፒዮንስ ሊግ ተሳትፎን የሚያገኝ ከሆነ ደግሞ እዚህ ገንዘብ ላይ ሴቭ ባደረገው ገንዘብ እስከ 130 ሚሊዮን ፓውንድ መጨመር ትችላላችሁ። ክለቡ ሲምፕሊ በቀላሉ ወደ 200 ሚሊዮን ፓውንድ ለዝውውር የሚሆነው ገንዘብ ማግኘት ይችላል። የተጫዋቾች መልቀቅ፣ የተጫዋቾች ሽያጭ አለ። ከተጫዋቾች መልቀቅ ጋር ተያይዞ እንደዚሁ ከደሞዝ ቤላቸው ላይ ከፍተኛ የሆነ ገንዘብ እንደሚቀንሱ እስከ 50-60 ሚሊዮን ዩሮ ከዚህ በፊት ነግረናቸዋል። ለዛም ይመስላል አይ ቲንክ ሰር ጂም ራትክሊፍ ቀጣይ ክረምት ላይ እጅግ አድርገን እናስገርማቸዋለን ሲሉ አስተያየታቸውን የሰጡት። በርካታ ዝውውሮችን ዩናይትድ የሚፈጽምበት ትልቅ አቅም ያለው ቡድን ይሆናል። ይሄ እንዲሆን ካስፈለገ ደግሞ የአውሮፓ ሻምፒዮንስ ሊግ ተሳትፎ ግድ ነው። ክለቡ ቢያንስ እስከ 5ኛ ደረጃ ይዞ ማጠናቀቅ ይኖርበታል ብሎናል ማርክ ኦጋድን። የዩናይትዱ ሌጀንድ አሰልጣኝ ሰር አሌክስ ፈርጉሰን መጽሐፋቸውን በይፋ አስመርቀዋል። የመጽሐፉ ርዕስ ጌምስ ኦፍ ማይ ላይፍ የሚል ርዕስ የተሰጠው ነው። በሰር አሌክስ ፈርጉሰን የተጻፈ ይላል እና ይህም መጽሐፍ አሁን በከፍተኛ ደረጃ ትኩረት አግኝቶ በርካቶች እየገዙት እያነበቡት የሚገኝ እና ወደፊትም እንደው ከመጽሐፉ ቀስ ተብሎ እየተነበበ ብዙ ነገሮች ሊወጡበትና ብዙ መወያ ርዕስ ሊሆን የሚችል መጽሐፍ እንደሚሆን ይታሰባል እና ጌምስ ኦፍ ማይ ላይፍ የሰር አሌክስ ፈርጉሰን እጅግ ተጠባቂ የሆነው መጽሐፍ አሁን ለገበያ ቀርቦ መሸጥ ጀምሯል ማለት ነው እና ሰር አሌክስ ፈርጉሰን ይህን መጽሐፍ ሲጽፉ ርዕሱ ላይ እንግዲህ እንዳመላከት ናቸው 21 ጨዋታዎችን ነው ከቨር ያደረጉበት። እነኛ 21 ጨዋታዎች በጣም በጣም ወሳኝ ናቸው። አይ ቲንክ ከነኚህ ጨዋታዎች መካከል አንድ መገመት እችላለሁ። ምናልባት ከአርሰናል ጋር በኦልድ ትራፎርድ ባደረግነው ጨዋታ የፒዛ ሴክስ ፋብሪጋስ አሰልጣኙ ላይ የወረወረባቸውን ሁነት እንዲሁ የሚገልጹት ይመስለኛል። እንደዚህ በጣም አነጋጋሪ የሆኑ በእነኚህ 21 ጨዋታዎች ዩናይትድ ባሳለፈባቸውና በተፈጠሩ አስገራሚ የሆኑ ክስተቶች ዙሪያ በጣም የማይረሱ ሁነቶችን፣ ክስተቶችን፣ የጨዋታውን ውጤቶች እንዲሁ የመልበሻ ክፍል ሁኔታዎች፣ የደስታ ሁኔታዎች በሙሉ በዚህ መጽሐፍ ላይ ያካተውታል ተብሎ ነው እንግዲህ ከዚህ በፊት ያልሰማናቸውን በጣም ለየት ያሉ የተመረጡ የ21 እግር ኳስ ጨዋታ ትውስታዎችን በመጽሐፉ ላይ ያስተዋውቃሉ ወይም ደግሞ ይፋ ያደርጋሉ ፈርጉሰን ተብሎ የተገለጸው። ይሄ መጽሐፍ እንግዲህ ኦንላይን ለመግዛት ፍላጎት ያላችሁ አማዞን ላይ ታገኙታላችሁ። ገዝታችሁ ከሀገር ውጭ ያላችሁ ክሬዲቱም ንጹህ ያላችሁ ሰዎች ማንበብ እንደምትችሉ ለመጠቆም እንወዳለን። ወደ ዘሰን ስፖርት መረጃ እንለፍ። ሪያል ማድሪዶች ሳንድሮ ቶናሊን ተከታትለውታል ብሎናል። ኒውካስል ዩናይትዶች በኤፍኤ ካፕ ጨዋታ ከማንቸስተር ሲቲ ጋር ያለፈው ቅዳሜ ተጫውተው ተሸንፈው ነበር። እዚህ ጨዋታ ላይ ነው የተገኙት የሪያል ማድሪድ መልማዮች። የተገኙበት ምክንያት ደግሞ ተብሎ የተገለጸው በዘሰን ጋዜጣ 2 ነው። አንዱ ምክንያታቸው የሳንድሮ ቶናሊን እንቅስቃሴ መመልከት ሲሆን ሌላኛው ምክንያታቸው ደግሞ በአውሮፓ ሻምፒዮንስ ሊግ ከሚያደርጉት የማድሪድና የሲቲ ጨዋታ በፊት የሲቲን እንቅስቃሴ ለመገምገም እና ለማድሪድ ሪፖርት ለማድረግ ነው ተብሎ ነው የተነገረው። እንግዲህ ማድሪዶች ይህን ተጫዋች ለማስፈረም በይፋ ጨረታ ውስጥ የሚገቡ ከሆነ ዩናይትድ ትልቅ ፉክክር ይጠብቀዋል ማለት ነው። ቶናሊ በእንግሊዝ ፕሪሚየር ሊግ ሌሎች ክለቦችም እንዲሁ ይፈልጋል። በጣሊያን ክለቦች የሚፈልግ ቢሆንም የጣሊያን ክለቦች ግን ተጫዋቹን የማስፈረም አቅም የላቸውም እና ማንቸስተር ዩናይትድ ምናልባት ከቶናሊ ይልቅ የቡድን አጋሩ የሆነው ብሩኖ ጊማሬሽ ላይ ትኩረት ሊያደርግ ይችላል ተብሏል። ቶናሊ ግን 100 ሚሊዮን ዩሮ ብቻ የሚከፈልበት ከሆነ ኒውካስሎች ሊለቁት ይችላሉ ተብሏል። ዩናይትድ ብሩኖ ጊማሬሽን የሚፈልግ ከሆነ ግን ከ120 ሚሊዮን ዩሮ በላይ ወይም ከ100 ሚሊዮን ፓውንድ በላይ ወጪ ሊያስወጣቸው እንደሚችል ነው ሪፖርቶች እየዘገቡ የሚገኙት።
ዩናይትዶች የቼልሲውን የአማካይ ስፍራ ተጫዋች አንድሬ ሳንቶስን ለማስፈረም እንዲሁ ፍላጎት አላቸው ተብሎ ሰሞኑን ተዘግቧል። ተጫዋቹ በቼልሲ ቤት ከፍተኛ ቦታ የሚሰጠው ልጅ ነው እና ሰማያዎቹ ይህንን ተጫዋች መሸጥ ፍላጎት የላቸውም። ግን ዩናይትዶች ልጁን ከመከታተል ይሄ ነገር አላገዳቸውም። በተደጋጋሚ ጊዜ ተጫዋቹን እየተከታተሉት ስማቸው እየተነሳ ከዩናይትድ ዝውውር ጋር ይገኛል። ቼልሲዎች ተጫዋቹ የማይነካ ተጫዋች ነው ብለው ነው የማይሸጥ መሆኑን እየገለጹ የሚገኙት። ግን የካሳሜሮን መልቀቅ ተከትሎ ምናልባት ሳንቶስ የካሳሜሮን ለረዥም ጊዜ በዩናይትድ ቤት ሊተካ ይችላል ብለው አማካይ ክፍል ላይ በካሳሜሮ በትክክል ያመጡ እንዳሰቡት ነው እየተነገረ የሚገኘው። ነገር ግን ምናልባት ተጫዋቹ ከቼልሲ የመውጣት ፍላጎቱ ምን እንደሆነ አይታወቅም። አንድ ሁለተኛ ደግሞ ክለቡ ተጫዋቹን ለማስፈረም በማያደርገው እንቅስቃሴ ላይ እጅግ ከፍተኛ የሆነ የዝውውር ገንዘብ ከቼልሲ ሊጠየቅ ይችላል ተብሏል። ቼልሲዎች ልጁን የመሸጥን ፍላጎት ስለሌላቸው ይሄ ዝውውር ለዩናይትድ የመሳካት እድሉ ጠባብ ነው ተብሎ ነው እየተዘገበ ያለው። ምናልባት ቼልሲዎች ግን ሻጭ ክለብ ስለሆኑ ይህን ተጫዋች ምናልባት ጥሩ የዝውውር ጥያቄ የሚቀርብ ከሆነ ከማንቸስተር ዩናይትድ በኩል የማጤን ፍላጎት ሊኖራቸው ይችላል። ምክንያቱም ቼልሲዎች ፖሊሲያቸው ነው ተጫዋቾችን ማስፈረም እና ትርፍ የሚያገኙ ከሆነ እነኛን ተጫዋቾች አትርፎ የመሸጥ ልምድ ስላላቸው ፖሊሲያቸው ስለሆነ ዩናይትድ የማግኘት እድልም እንዲሁ ሊኖረው ይችላል። ሙሉ ለሙሉ አያገኘውም ማለት አይቻልም ነው የሚለው ሪፖርቱ። የዘ አትሌቲክ ዘገባ የዩናይትድ ሰዎች ዲፌንሲቭ ሚድፊልድ ተጫዋች የሚፈልጉት እንደው የካሳሜሮን ቦታ እንዲተካ ብቻ አይደለም፣ የኮቢ ሜሮም ተፎካካሪ የሚሆን ተጫዋች ይፈልጋሉ ተብሎ ነው እንግዲህ የተገለጸው። ኮቢ ሜሮ በአግባቡ የመከላከል ችግር እንዳለበት በክለቡ ውስጥ ይታወቃል። ስለዚህ አሁን የሚፈልጉት የአማካይ ስፍራ ተጫዋች መሆን ያለበት በመከላከሉ ረገድ በተለይ በደንብ ወርክሬቱ ቆንጆ የሆነ ጥሩ ተከላካይ ነው የሚፈልጉት አማካይ ቦታ ላይ ተብሎ እየተገለጸ ነው ያለው። ምክንያቱም ከሜኖ ጋር አብሮ ቢሰለፍ ቢያንስ የሜኖን የመከላከል ድክመት የሚሸፍን አማካይ ይሆናል ብለው ስለሚያስቡ ነው ተብሎ ነው የተገለጸው። ኮቢ ሜኖ ኳስ ላይ ጥሩ ነው። በፖዚሽን ቡድኑ ሲጫወት ጥሩ ኳሱን ሆልድ አፕ ማድረግ ይችላል። የዚህ ችግር የለበትም። ግን መከላከሉ ላይ ደግሞ እስካሁን ድረስ መሻሻል ያለበት ደካማ ጎኑ እንደሆነ በቀድሞ የዩናይትድ አሰልጣኝ ሩበን አሞሪም ሳይቀር የተገለጸ እና እንደ ድክመት ተደርጎ የሚታይበት ነገር ነው ልጁ። ስለዚህ ይህንን ነገር ኮምፕሊመንት እንዲያደርግላቸው ዩናይትዶች እንደ ቶናሊ ያለ በመከላከሉ ፍጹም የተዋጣለት የአማካይ ስፍራ ተጫዋች ከጎኑ ለማስፈር ነው ጥረት እያደረጉ የሚገኙት ተብሎ ተገልጿል። ስለዚህ በክረምት የዝውውር መስኮት ላይ እንደ ዘ አትሌቲክ ጋዜጣ ዘገባ ከሆነ የዩናይትዶች የአማካይ ክፍል ግዢ ምናልባት ከሁለት ሊያልፍ ይችላል። ሁለት አማካይ ብቻ አይደለም። ለምሳሌ አሁን በጣም ርካሽ የሆኑ የአማራጭ ዝውውሮች የተከላካይ አማካዮችን እንደነ አጉዌሚ የመሳሰሉትን የማስፈረም እድል ይኖራቸዋል። ሌሎች እንደነ ካርሎስ ባሌባ፣ ከዛ ውጭ ደግሞ አደም ዋርተን፣ የኒውካስሎቹ እንደዚሁ ቶናሊ እና ብሩኖ ጊማሬሽ የመሳሰሉ ተጫዋቾች ኢሊየት አንደርሰንን ጨምሮ ሳይረሱ ማለት ነው። አሁን አጉዌሜ እንደዚ አትሌቲክ ዘገባ ከሆነ ግን ክሪስቶፈር ቪቭል የሚከታተሉት ዩናይትድ በከፍተኛ ደረጃ በሊስት ውስጥ ከያዛቸው የዲፌንሲቭ ሚድፊልድ ተጫዋቾች መካከል አንዱ እንደሆነም ነው በዚ አትሌቲክ ጋዜጣ የተጠቀሰው። ቤተሰቦች እነኝህን ይመስላሉ ለዛሬ ያስኮላችሁ ዜናዎች። አብራችሁኝ ስለነበራችሁ እጅግ ከልብ አመሰግናለሁ። ነገ በተለያዩ አዳዲስ ዜናዎች ደግሞ አገኛችኋለሁ። እስከዛው ሰላም ሁኑ ባይ